ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። እንዴት አመሻችሁ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን፣ በድጋሚ ተገናኝተናል። ይህ ደግሞ የምሽት ክፍለ ጊዜያችን ነው። በዓለማችን ወሳኝ የሆኑ ክስተቶች ላይ ከዓለማችን መገናኛ ብዙሃኖች የዘገቡትን እንዲሁ ደግሞ ጋዜጦች፣ መጽሔቶችም ጭምር በሰፊው ይዘዋቸው ሽፋን ሰጥቷቸው የዘገቧቸውን እንደ እግዚአብሔር ቃል ደግሞ ምን አይነት አንደምታ አላቸው ብለን እንግዲህ ከፓስተር አለማየሁ ጋር የምንወያይበት መድረክ ነው። ስለዚህ ይህ ፕሮግራም ደግሞ ተደራሽ እንዲሆን እናንተ አድማጮቻችን ሼር በማድረግ እንድትተባበሩ እንጠይቃለን። መስመር ላይ ፓስተር አለማየሁ ነሞ አለ። በቀጥታ ወደዛ መራችኋለሁ። መልካም ጊዜ። ማስተር እንዴት አመሸ? ወምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። ይህ እንግዲህ የምሽት ክፍለ ጊዜያችን ነው። በርካታ ክስተቶች እንዳሉ አውቃለሁ። አንተም ያው መረጃዎችንም እያጠናከርክ እያመጣህልን ነው። እንግዲህ ከዛ ውስጥ እየመራረጥ ለአድማጮች የምናካፍልበት ሰዓት ነው። እስኪ እጅ ላይ ካሉት መረጃዎች ደግሞ ተነስተን ለአድማጮቻችን እንድታጋርልን መድረኩን ለቃለሁ። እንግዲህ በመካከለኛው ምስራቅ ያለው ነገር እየተጋጋለ ትኩሳቱ እየጨመረ መጥቷል። እንግዲህ ምንድነው ፍልስጤማውያን ባልተጠበቀ ሁኔታና ባልተገመተ ሁኔታ በጋዛ የሚኖሩ ፍልስጤማውያን ሐማስን ተቃውመው አደባባይ ወጥተዋል። እንግዲህ አደባባይ ወጥተዋልና አደባባይ የወጡባቸውን ምክንያት ገዝተዋል። ሐማስን አንፈልግም፣ ጦርነቱ ይቁም፣ ሞትና ግድያ ያብቃ፣ ሐማስ ስፍራውን ይልቀቅ የሚሉ ነገሮች ናቸው ይዘው የወጡት መፈክር። ይሄ ሐማስን ብቻ ሳይሆን ኢራንንም ሌሎችንም አስደንግጧል። ምክንያቱም ሐማስ ትልቁ መደራደሪያው እንደገና ደግሞ የኢኮኖሚ ምንጩ እንደዚሁም ደግሞ ለጦርነት የሚመለምላቸው የሚገኘው ከዚህ ህዝብ ነው እና ይሄ ህዝብ በዚህ መልክ ነቅሎ ወጥቶ ሐማስ ሊቃወምበት የቻለበት ምክንያት ምንድን ነው የሚል ጥያቄ ያስነስቷል። ምናልባትም የአውሮፓውያኖች እጅ ይኖርበት ይሆን? ምናልባትም የግብፅ እጅ ይኖርበት ይሆን? ምክንያቱም እስራኤላዊ ሐማስ ወደ ግብፅ እንዳይፈልስ ማነው ጋዛውያን ወደ ግብፅ እንዳይፈልሱ ይህን ለመከላከል የሐማስ ለቆ መልቀቅ ከቻለ ምናልባት እስራኤላውያን በዛው ሀገራቸው ይኖራሉ የሚለውን ግምት ተይዞ የተደረገ ይሁን የታወቀ ነገር የለም። ነገር ግን አንድ የመረረው ነገር ምንድን ነው ብለን ብንመለከት ጦርነቱ ባሻገር ምግብ የለም፣ መብራት ውሃ የለም፣ መድኃኒት የለም። መሰረተ ልማቱም ፈራርሷል። ደግሞ ምንድነው ጦርነቱ በጣም በሚያስገርም ፍጥነት እየተፋፋመ እየመጣ ነው እና እንግዲህ በተገኘችው ጋፕ ነው ህዝቡ ሰልፍ የወጣው። በዛ በሰልፉ ወቅት ላይ እስራኤል ምንም አይነት ወቅት አላደረገኝ። በትላንትናው ዘገባችን አንተም የጠቀስከው አንድ ጉዳይ ነበረ። በተለይም በዚህ በዮርዳኖስ መንግስት አካባቢ የወጣውን መረጃ አንተም አጋርተህን ነበር።
ዮርዳኖስም እንደዚሁ በተመሳሳይ ሐማስ ትጥቁን እንዲፈታ እንደጠየቀም ይሰማልና ይሄ ነገር ይሄ ጫና ውጤት ያመጣል ወይስ አያመጣም የሚለውና ሁለተኛ ደግሞ በእስራኤልና በአሜሪካ የታሰበው ፕሮጀክት ደግሞ አለ። የሱ ቀጣይነትስ ይሳካል ወይስ አይሳካም የሚለው እንዴት ነው ሲፈተሽ? ምንድነው መሰለህ አሁን ፕሮጀክቱንም ሁሉንም ነገር እየተቃወመ ያለው በጸንቶ ያለው ሐማስ ነው። ምናልባት ሐማስ ከለቀቀ በኋላ በድርድር ፍልስጤማውያን በሰላማዊ መንገድ ጋዛ ለቀው ሊወጡ ይችላሉ እንጂ ቤንጉሪዮን ካናል የሚለውና ጋዛን ነጻ አድርጎ የመገንባቱ ጉዳይ ምንም ስለ ድርድር የሚያቀርቡት አይመስለኝም። ምናልባት የተወሰኑ ጋዛውያን ማለት በመቶ ሺዎች ወይ በ200 ሺህ የሚቆጠሩ እዛው በሌበር ኮስት አይነት ስራ እየሰሩ ሊኖሩ ይችሉ ይሆናል እንጂ ይህንን አቋማቸው ይሄ እኮ ለረዥም ዘመናት ዓመታት የታቀደበት እቅድ ስለነበረ እንዲሁ በቀላሉ እንትን ይሉታል ማለት አይደለም። ሐማስም ቢሆን አሁን በእውነት ፍልስጤማውያን ወጥተው ስለተቃወሙት የሚያቆም አይደለም። ተልእኮ ስላለው የሚያቆም አይደለም እና ዞሮ ዳፋው የሚተርፈው ለህዝቡ ነው። ሂውማን ሺልድ የሚባለው የሰብአዊ ጋሻ ብለው ገብተዋል። ህዝቡን እንደ ጋሻ ይጠቀሙና እኩያ ዓላማቸውን ለማስፈጸም የሄዱበት ርቀት በጣም የሚያሳዝን ነው እና ይገርማል። ለማንኛውም እና ምንድነው ያለው ነገር ይሄ ዘጋ እንደዚህ አይነት በጣም ከባድ ነገሮች ናቸው ያሉት። የአረብ ፓርላማ ማለትም ትናንትና የተነጋገረ እንትን ያለው ውሳኔ ትንሽ ከበድ ያለና እንግዲህ ተቃውሞ አለ በእስራኤል ላይ። አሁንም የአረብ ሀገሮችም አውሮፓ ሀገሮችም እየተቃወሙ ነው ያሉት። ሌላው ምንድነው እዚህ ጋር ተያይዞ እንደው እንድናነሳው የፈለግኩት የቱርክ ተቃውሞ ነው። የቱርክ ተቃውሞ በጣም ተፋፍሞ ቀጥሏል እና ተፋፍሞ ቀጥሏል ስለ መለቅጌ ታደርሰል ሙሉ ለሙሉ አመሱ ማለት ነው። መቶ ሙሉ ለሙሉ ሀገሪቱን አዳር። ግን ዛሬ ምንድነው አንዳንድ ጋዜጦች ወይም ደግሞ በዛ አካባቢ ተደማጭነት ያላቸው ሚዲያዎች ሾልኮ በወጣው መረጃ ከዚህ ከአመፁ በስተጀርባ አውሮፓውያኖች እንዳሉና አሁንም የአውሮፓውያኖች ሚዲያ አመፁን እያጋጋሉት እንደሆነ እንደዚሁም ደግሞ የታሰሩት ኢክረም ኢክረም ማማጎሉ እንዲፈቱ ጥያቄ እየቀረበ ነው። እንግዲህ ምንድነው በቀደም እንደጠቀስነው የሪፐብሊክ ፒፕል ፓርቲ የሚባለውን መሪ ለመሆን አሁን የፊታችን እሁድ ፓርቲው ጠቅላላ ጉባኤ ነበረው። በዛ ጉባኤ ላይ እሳቸውን መሪ አድርጎ ለመምረጥ ነበረ የተወሰነው። ምንድነው ከዛ በፊት ነው እንግዲህ የመጀመሪያ የተደረገው ነገር ምንድነው የኢስታንቡል ዩኒቨርሲቲ እሳቸው የተማሩበት ዲግሪያቸውን የወሰዱበት አላቃቸውም ብሎ ዲግሪ የላቸውም ብሎ አታወቀ። በመቀጠል ደግሞ ምንድነው የተደረገው ነገር በሙስናና ኢኬኬ ከሚባለው ሰራተኛ ህብረት ፓርቲ ቱርክ እንደ አሸባሪ የምትቆርጠው ማለት ነው። ታውቃለህ ፒኬኬ በአውሮፓውያኖች ይረዳል፣ አሜሪካን ይረዳሉ። እና የእሱ የአሸባሪው ፓርቲ ጋር ይስራሉ ተብለው ነበር የታሰሩት። እና ይሄ እስር እንደተፈጸመ ነው
ህዝቡ ግልብጥ ብሎ የወጣው። እንግዲህ ምንድነው እንደ ቁርሾ የያዙት አውሮፓውያኖች አንደኛው ከራሽያ ጋር ያላቸውን ግንኙነት እንዳያቆሙ ተነግሯቸው አውሮፓውያኖች በአድማት ያቆሙ፣ እታቸው ግን ለረጅም ጊዜ ከራሽያ የሚያስፈልጋቸው ነገር እየገዙ ነው ያሉት፣ እየተናገዱ ነው ያሉት። ግንኙነታቸውንም አላቆሙ። አንዱ ይሄ ነው። ሁለተኛ እስራኤልን አሸባሪ መንግስት ብለው ፈርጀዋል። መፈረጅ ብቻ ሳይሆን ባለፈው እንደገለጽነው ሙሉ ለሙሉ የእስራኤልን ኤምባሲ ዘግተው አባረዋል። ልክ ነው። አውሮፓውያን ትልቁ በዚህ በነበራቸው በተለይም ደግሞ አክራሪ በመሆናቸውና ሊበራሊዝምን አልቀበልም በማለታቸው ተነስተውባቸዋል። ታውቃለህ፣ የአውሮፓ ህብረት አባል አይደለችም፣ የኔቶ አባል ነች። የኔቶ አባል ነች። ከዚህ የተነሳ ከፍተኛ የሆነ ተቃውሞ እንዲነሳ ያደረጉት ከጀርባ አውሮፓውያን አሉ ተብሎ እየተጠረጠረ ነው ያለው። ምክንያቱም የአውሮፓውያን ሚዲያዎች ፍራንስ 24፣ ቢቢሲ፣ እንደዚህ ደግሞ አንድ የአውሮፓ ሚዲያ አለ፣ አሁን ለጊዜው ስሙን እንትን አላልኩትም። እነሱ በጣም ላይቭ ነው እየዘገቡ ያሉትና ምናልባት ስልጣናቸውን ሊለቁ ይችላሉ ተብሎ እየተጠበቀ ነው። አንዳንድ የፖለቲካ ተንታኞች ደግሞ ሰውየው ብልህ ነው፣ ይህንን እንደምንም ብዙ ተቃውሞዎችን ብዙ ቻሌንጆችን አልፎ ነው እዚህ ጋር የደረሰውና ይህንንም በሆነ መንገድ ይወጣዋል እያሉ ያሉታል። የአሁኑ እኮ አጣብቂኝ ይመስለኛል። አንተ ህዝቡ ነበር ያተረፈው። አዎ፣ ነገር ግን ምንድነው መሰለህ አሁን በፍቃዳቸው ለቀው ነገሩ መረጋጋት ካልቻለና በትናንትናው ምሽት ወታደሩ እርምጃ እንዲወስድ አዘዋል። ነገር ግን እስካሁን ወታደሩ ያንን ተግባራዊ ያላደረገ ፕላስቲክ ጥይት፣ ውሃ የሚያስለቅስ ጭስ ነው እንትን ያለው። ስለዚህ ጉያቸው ስር የታጠቀ ኃይል አለ። ፒኬኬ የታጠቀ ኃይል አለ። ይህንን የታጠቀ ኃይል ደግሞ እዛው ምንድነው ሶሪያ ውስጥ የአሜሪካ ቤዝ አለ። ሶሪያና ቱርክ ድንበር አካባቢ ጥበት ያለበት ቦታ ላይ። ስለዚህ ይህ የታጠቀ ኃይል ይህንን አመፅ ተጠቅሞ እርምጃ ሊወስድ ይችላል የሚል ስጋት አለ። ያ ከሆነ ደግሞ የቱርክ እንግዲህ መከላከያውም ያንን ለመምታት የሚነሳ ከሆነ የህዝብ ተቃውሞ አለ። ሀገሪቱ ወዳልተጠበቀ ሁኔታ ትሄዳለች። ቀጠናውም ከፍተኛ ስጋት ውስጥ ወድቋል። እውነት ነው እና ከፍተኛ ስጋት ውስጥ ወድቋል። በተለይ ደግሞ ሶሪያ በጣም ስጋቱ ገብታለች። ሶሪያ ውስጥ እንደሚታወቀው አሁንም ጦርነት አለ፣ የእርስ በርስ ጦርነት። ብዙ ትኩረት ተሰጥቶት ስላልተዘገበ ነው እንጂ እስራኤልም በተደጋጋሚ የሶሪያ የተመረጡ ቦታዎችን ትደበድባለች። እንግዲህ ለዛሬ ምሽት ያለው ነገር ይሄ ነው። ያ መካከለኛው ምስራቅ እንግዲህ ወይ ፈንድቶ ይለይለታል ወይ ተረጋግቶ ሰላም ይሆናል። እንግዲህ ከሁለት አንዱ ነው የሚሆነው እና ግን ያለው ነገር በጣም አካሄዱ ጥሩ አይደለም። እስከ ቀይ ባህር ድረስ ያለው ነገር በጣም በጣም ከባድ ነው። ምናልባት አሜሪካ ውስጥ አሁን እየተፈጠረ ያለ አንድ መረጃ ሾልኮ በመውጣቱ ግርግር ተፈጥሯል። እሱን በተጣራ መልኩ ደግሞ እግዚአብሔር ቢፈጥ ይዘነው እንመጣለን። በነገው ዕለት ይዘነው መምጣት እንችላለን ብዬ አስባለሁ። የተጣራ ሁኔታዎችን ይዘን እንመጣለን ብዬ አስባለሁ። እንግዲህ ይህ በእንዲህ እንዳለ እግዚአብሔር ቃል ደግሞ ምን ይላል? እንግዲህ በዚህ
ሁኔታ ዓለማችን ከጊዜ ወደ ጊዜ ድብልቅልቅ እየታመሰ ያለ ምናልባትም ይህ ነገር ነገ ወደኛ አይደርስም ማለት አንችልም። ነገ ወደኛ አይደርስም ማለት አንችልም። ምክንያቱም ምን አይነት እንደሆነ በማታውቀው ፍጥነት ነው የሚለዋወጠው በዓለም ላይ ያለው ሁኔታ። እውነት ነው። እና አሁን ቱርክ ለምሳሌ ከ15 ቀን በፊት የተረጋጋች ሀገር ነበረች፣ ፍጹም ሰላማዊ ሀገር። እንደውም ይሄ ምንድን ነው የሚባለው ጥምረት፣ ፈቃደኛ ጥምረት ከነሱ ጋር ሆና ራሽያ ጦር ለመላክ ንግግር ውስጥ ስብሰባ ውስጥ የነበረች ሀገር ነች። እንግዲህ ተመልከት፣ አንድ ጀንበር ነገሮችን እንዴት ይለውጥ እንደሚለውጥ እያየን ያለ ነው። ልክ ነው። እና እስቲ የእግዚአብሔርን ቃል አጠር ያለ የእግዚአብሔርን ቃል እንካፈል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 ብቻ እስቲ እንመልከተው። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉባት እስከ ፍርድ ቀን ድረስ ተጠብቀው በዚህ ቃል ለእሳት ቀርተዋል ይላል። ምሳሌ አድርጎ የሚነሳ ቁጥር 6 ላይ በዚህ ምክንያትም ያን ጊዜ የነበረው የዓለም በውሃ ተጥማ ጠፋች ይላል። ያን ጊዜ የነበረችው ዓለም፣ በኖህ ዘመን የነበረችው ዓለም ውሃ ሰጥማ እንደጠፋች ይነግረናል። እንግዲህ ይህችም ምድር የምትሰማሽ እግዚአብሔርን የማያመልኩት ሰዎችን እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቃ ትኖራለች። ነገር ግን መጽሐፍ እንደሚናገረው አዲስ ሰማይና ምድር ይመጣል። እግዚአብሔር እንደ ቃሉ እንደተናገረው ተጠብቆ የሚቆይበት ምክንያት ለእሳት ቀርቷል ይላል። ለዚህ ነው ኢየሱስ ክርስቶስ የሰው ልጆችን ሊያድን የመጣው ከዚህ እሳት ለማትረፍና ለማውጣት ነው። ሁለተኛ ጴጥሮስ 3:10 ላይ ምን ይላል? ጌታ ቀን ግን እንደ ሌባ ሆኖ ይመጣል ይላል። በዚያም ቀን ሰማይ በታላቅ ድምፅ ያልፋል፣ የሰማይን ፍጥረት በታላቅ ትኩሳት ይቀልጣል፣ ምድርም በእርሱም ላይ የተደረገው ሁሉ ይቃጠላል። ዛሬ በምድር ላይ የምንነጣባቸው፣ የምንደክመባቸው፣ የምንጣላባቸው፣ ወሬ የተማዘዙባቸው ነገሮች በሙሉ ምንድን ናቸው? አላፊዎች ናቸው። አላፊ አንድም ያልፋል። የናዝሬቱ ኢየሱስ የዘላለም ጌታ። ለዚህ ነው እኛ የተባረከ ተስፋ አለን የምንለው። ዓለም ተስፋ የላትም። አሁን መጪውን ተስፋ የምታደርግበት ነገር የለም። አውሮፓውያን በስጋት ነው የሚወጡትና የሚገቡት። ምክንያቱም የኒኩለር ጦርነት ይሄ በዩክሬን መካከል ያለው ሰላም ስምምነት ካልተከናወነ፣ ሰላም ካልሆነ የኒኩለር ጦርነት ያሰጋቸዋል። ባለፉት ጊዜያት ስንዘግብ ዜጎቻቸውን ለማትረፍ ምን ያህል መሪዎች ጨነቁ እንደነበረ ተመልክተናል። ለምን ብቻ ለማክቶላት። ለዚህ እኮ ነው ኑ ወደ ኢየሱስ ጉያ ተሸሸጉ ምንለው። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ሊመጣ በደጅ ቀርቧል የምንለው። መካከለኛው ምስራቅ ስንሄድ ሰው በስጋት ነው፣ እንደ ቆቅ ነው የሚኖረው። እስራኤላውያን ራሱ እንደ ቆቅ ነው የሚኖሩት። ካሁን ከሆነ ሀገር ሚሳኤል ተተኮሰ ተብሎ ይህ ምንድን ነው? ተመልከቱ ወገኖቼ፣ ልንነቃ ያስፈልጋል። ዘመኑ እያለቀ ነው።
መጽሐፍ ቅዱስ በዚሁ ሁለተኛ ጴጥሮስ 3:11-12 ላይ ምን ይላል? ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔር ቀን መምጣቱን እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በታላቅ ትኩሳት ይፈታሉ ይላል። እግዚአብሔርን በመምሰል ልንኖር ለምን? በዚህ በሚጠፋ ምድር ላይ የእኛ ደስታ ምድራዊ አይደለም። የእኛ ደስታ ዘላለማዊ ነው። ስለዚህ በዚህ በሚጠፋ ዓለም ላይ በሚጠፋው ምድር ላይ የጠራንን ጌታ እርሱን በመምሰል ልንኖር ያስፈልገናል። ይሄ ብቻ አይደለም፣ ከሚመጣው ጥፋት ልንድን እንድንችል ጌታ እንዲመጣ ማራናታ ልንል ልናስቸኩለው ይገባል። ለዚህ ነው መጽሐፍ ቅዱሳችን ሁለተኛ ተሰሎንቄ 1:6-7 ላይ ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳያቸው መከራንም ለምትቀበሉ ከእኛ ጋር ዕረፍትና ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጻድቅ ነውና ይላል። ስለዚህ መጽሐፍ የሚነግረን በሙሉ ይህንን እንድናውቅ። ለዚህ ነው ማቴዎስም ላይ 10:15 ላይ እውነት እላችኋለሁ በፍርድ ቀን ከዛች ከተማ ይልቅ ለሰዶም ለጎመራ አገር ይቀላቸዋል ይላል። ከቤታችን ያለ እየመጣ ያለ ከባድ ዘመን አለ። ያን ዘመን በጌታ ተሸሽገን ልናልፍ ያስፈልገናል። እሱ አምባችን ነው። እሱ ኃይላችን ነው። እሱ ጉልበታችን ነው። እሱ መሸሸጊያችን ነው። በዓለም ጻናችሁ መከራ የለባችሁ አለ። ህሏችሁ እኔ ግን ከእናንተ ጋር ነኝ አለ። ከእኛ ጋር የሆነውን ይህንን ታላቅ ጌታ ልናከብር፣ ልናመልከው፣ በዘመናችን እሱ እየመሰል ልንኖር፣ ልንነቃ፣ ልንዘጋጅ ያስፈልገናል። እንግዲህ ቅዱሳን ወገኖቼ ነገ በተለይ ፕሮግራም እንገናኛለን። ይህንን ፕሮግራም የተከታተላችሁ ያላችሁ ቤተሰቦቻችን፣ በተለይም ደግሞ በጎፈንድሚ አገልግሎታችንን የደገፋችሁ ያላችሁ ወንድሞቻችንና እህቶቻችን የሰማይ አምላክ አብዝቶ 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 ይባርካችሁ እንላለን። እንግዲህ ለዘሪ ዘርን የሚሰጥ እግዚአብሔር አለና የምትዘሩት ዘር የሚጠፋ ዘር አይሆንም። የምትዘሩ ዘር የሚበቅ የሚያፈራ የሚያብብ ዘር እንደሚሆን እናምናለን። አሁንም በአሜሪካ፣ በአውሮፓዋ፣ በካናዳ፣ በአውስትራሊያ የምትኖሩ ቅዱሳን ወንድሞችና እህቶቻችን ይህንን አገልግሎት በጎፈንድሚ እንድትደግፉ በጌታ ፍቅር በልባችሁ እንደሞላ እንዳሳሰባችሁ እግዚአብሔር እንደረዳችሁ መጠን ልትደግፉ በጌታ ፍቅር እጠይቃለሁ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ለሌሎች እንድታዳርሱ እጠይቃለሁ። በስክሪኑ ላይ በምታዩትም አካውንት ነምበሮች ይህን አገልግሎት እንድትደግፉ በጌታ ፍቅር እጠይቃለሁ። ወዳችኋለን። ተባረኩልን። ጌታ ኢየሱስ አብዝቶ 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 ይባርካችሁ። መልካም አዳር። ጌታ ጸጋ፣ ሰላም፣ ምሕረትና ቸርነት
ከሁላችሁ ጋር ይሁን። ተባረኩ በጌታ በኢየሱስ አሜን ብለናል። እኛም ማራናታ ነው ጩኸታችን። መጽሐፍ ቅዱስም ሲደመድም ማራናታ ብሎ ነው እንግዲህ ናፍቆቱን የሚጠቀልለው። አሜን ጌታ ኢየሱስ ሆይና በማለት ማለት ነው። አሁን እንግዲህ ፓስተር እንግዲህ እንደነገርከን የበጉ መገለጥ በሚከናወንበት ሰዓት የወጉት ሁሉ ያዩታል ነው የሚለው የእግዚአብሔር ቃል። ከዛ በዋሻ ውስጥ ለመሸሸግ ይሞክራሉ። ከበጉ ቁጣ ማን ይሰውረናል? እናንተ ተራሮች በላያችን ላይ ውደቁ በማለት ጩኸታቸውን የሚያሰሙ ወገኖች ይኖራሉ በዛን ሰዓት። ነገር ግን ከበጉ ቁጣ የሚያተርፋቸው ምንም አይነት ነገር የለም። የፍርድ ቀን አንድ የተመጣ ከእግዚአብሔር ቁጣ የሚሰወር አንድም ፍጥረት የለም። ዳዊት እንኳ በመዝሙሩ ወደ ሲኦል እንኳ ቢሄድ አንተ በዛ አለ፣ የትም ላመልጥ አልችልም የሚል የነፍስ ጩኸት ነው እንግዲህ መዝሙረኛ ዳዊት ያሰማን። ስለዚህ ውድ ወገኖቻችን እኛ እያስተላለፈን ያለነው ምድራዊ መረጃዎችን ሳይሆን ወይ ደግሞ ፖለቲካዊ ይዘት ያለው የሚመስላችሁ ወገኖች በተሳሳተ መልኩ ነው የተረዳችሁንና እኛ ወቅታዊና ነባራዊ የሆኑ ክስተቶችን ያመጣን ይሄ የትንቢት ፍጻሜ አካል ነው። ስለዚህ የማንቂያ ደወል ነውና ንቁ፣ ተዘጋጁ በማለት ነው እንግዲህ እያስተጋባን ያለ ነው። ስለዚህ ሁላችንም ሁሌ ንቁ በመሆን መቅረዞቻችንን እየሞላን እንድንጠባበቅ አሁንም አበክረን ማሳሰብ እንፈልጋለን። ስለመጣልን ውድ የእግዚአብሔር ቃል እግዚአብሔርን እናመሰግናለን። ፓስተር አለማየሁ እግዚአብሔር አብስቶ ይባርክ ይጨምርልህ። መረጃዎችን እያጠናከርክ እንዲሁም ደግሞ የእግዚአብሔርን ቃል በመሬት እየተቀበልክ እንድንታነጽ ያደክላለሁ አስተዋጽኦ እግዚአብሔር አብስቶ ይባርክህ። እንግዲህ በነገው ዕለት ደግሞ አዳዲስ መረጃዎችን ይዘን ለእግዚአብሔር ፈቃድ መውጣት እንሞክራለን። የእናንተ ጸሎትና የእናንተ አስተያየት እጅግ በጣም ያበረታናል ያስፈልገናልና ከዚህ እንዳትታቀቡ እናሳስባለን። በጎ አስተሳሰብ ያላችሁ ወገኖቻችን የምትሰጡን ገንቢ አስተያየት እግዚአብሔር አብስቶ ይባርካችሁ። የዛሬው እንግዲህ ይህንን ይመስላል። በነገው ዕለት እንገናኛለን። መልካም ምሽት፣ መልካም አዳር ይሁንላችሁ። ደህና እደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ